ገብቼ እንደ ቤቴ ነው ይዤ የምወጣው። የመንግስት ንብረት ያኔ ለተማረ ሰው በጣም ክብር ነበር፣ እንዳሁኑ አይደለም። አክራሪ የአብይ ደጋፊ ነበርኩ። ከኢህአዴግ የወጣቶች ሊግ በነፃ ዝውውር አብይ ሳምቦዬ ነው ኢትዮጵያ ከሆንኩኝ 3 ቀኔ ነው ቺት እንዳደረግብኝ ተሰምተኛ። ሰሚ የሌለው የአዲስ አበባ ልጅ ብቻ እና ስልጣን በጣም ነው የምወደው። እሰራለሁ ብዬ ያሰብኩት ወረዳ የመንግስት መስሪያ ቤት ቅጥር አቁመናል። ቅስሜን የተሰበረው ይዛን መረጥ ራሴን በራሴ ነው የመረጥኩት። እንግዲህ በሚዲያ መጥቶ ስልጣን የጠየቀ ሰው የለም እስካሁን። እኔ መጀመሪያው እሆናለሁ። ሀብታሙ እንዴት ነህ? ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን። እስኪ ሀብታሙ ስለ ራስህ ንገረን። ሀብታሙ ማን ነው? ኢንጂነር ሀብታሙ አበበ እባላለሁ። ተወልጄ ያደግኩት ጨርቆስ ነው። ጨርቆስ ላይ እንደማንኛውም ልጅ ከቤተሰብ ይልቅ ጎረቤት ያሳደገን አይነት ልጆች ነን። ያኔ የምመኝ የነበረው ፖለቲከኛ መሆን ነበር። ለምን ፖለቲካ አሰኘ ካልሽኝ የምንማርበት ትምህርት ቤት አካባቢ ነው ላይብረሪ ያለውና ላይብረሪው የወረዳ ላይብረሪ ስለሆነ ያው ስብሰባዎች ይኖራሉ፣ የተለያዩ ስብሰባዎች ይኖራል ነበር። አበል ያለው ስብሰባ ማለት ነው። የዛኔ አበል ያለው ስብሰባ ነበረ። ያኔ ፖለቲካው ገብቶን አይደለም የምንሰበሰብ የነበረው፣ ግን እያነበብሽ መሀል ላይ ትወጭና እታች አቴንዳንስ ካስፈረምሽ ምናምን 50 ብር ነበር አይ ቲንክ አበሉ በቀን እሱ ነበርና ያው ሳንወድ በግድ ስንገባ ስለነበረ ሲያወሩ ሰዎቹ ምናምን ይሄ ባለስልጣን የሚባሉት ይመጡ የለ ለስብሰባ ምናምን፣ እነሱን ታያለሽ። ንግግራቸው እንዴት ነው ሰው ያለው እንትን ደግሞ አብሶ ያኔ ለተማረ ሰው በጣም ክብር ነበር፣ ቆንጆ ክብር ነበረ። ሰው ያከብር ነበር፣ እንዳሁኑ አይደለም ለማለት ነው። እና ያኔ እሳቸው በቃ ኢምፕረስ ሆን ነበር በእንትኑ በነበራቸው አክቲንግ። ሰው እነሱን ለማግኘት በዚህ ሲል እነሱም ጥያቄ ሲጠየቁ ለህዝቡ ሲመልሱ ምናምን፣ ህዝቡም እነሱን ሲጠይቅ በቃ ከዛ በኋላ ነው ይሄ ማለት 8ኛ ክፍል 7ኛ ክፍል ማለት ነው እያለሁ እዛ ላይብረሪ ነበረ ከዛ ጊዜ ጀምሮ የምንጠቀም የነበረውና አይ ነበረ ያኔ ነው በቃ የፖለቲካ እንትን ያለው። ትልልቅ ሰዎች እነማንን አግኝተሃል? በፖለቲካ ደረጃ ነው። በፖለቲካ ግቢ ከገባው በኋላ የትምህርት ሚኒስትር ዴኤታውን ያኔ የነበሩትን አቶ ሳሙኤል እንዲሁም ፕሮፌሰር አፈወርቅ የሚባሉ በፖለቲካ አሁንም አይ ቲንክ ትምህርት ሚኒስተር አካባቢ አሉ መሰለኝ፣ አግኝቻቸው አውቃለሁ። ያኔ እንኳን አሁን ስልጣን ላይ የሉ። ለምን ያኔ ኢህአዴግ አልነበረ ስልጣን ላይ፣ አሁን ብልጽግና ስለሆነ ያኔ የነበሩት አብዛኞቹ ባለስልጣኖች የሉም። ግን ያው በዛ ሰዓት የነበሩት የክፍለ ከተማም ይሁን የወረዳ አመራሮች ፌስ ቱ ፌስ አገኛቸው ነበር፣ እጠይቅም ነበር። እኔ ፊት ለፊት ነበረ ቁጭ ምለው፣ ክላስም እንዲህ ስብሰባ ላይም ፊት ለፊት ነው ቁጭ ምለውና ከኋላ ከሆንሽ ሼም ይዘሻል። ከኋላ የሰው አይን ዞሮ ያይሻል። ዞሮ ስለሚያዩሽ ሀሳብ ይጠፋብሻል ወይ ደግሞ እንትን ይላል። ግን ፊት ለፊት ስትሆኝ አንድና አንድ ሰው ነው የምታገኘው፣ ወይ ጠያቂውን ነው ወይ የሆነ እንትን ነው የምታገኘው። እና ፊት ለፊት ቁጭ ካልኩኝ በቃ የፈጠነ ነው እጄን የማወጣው ምንም ነገር ላይ ይሁን። ትችላቸው ነበር የቀበሌ ወርዶቹን ምናምን እንዴ? በጣም ይሄ የቀበሌ ቢሮክራሲ በስ እያንዳንዱን እንትን ያኔማ በጣም አሁን ለዞም ከፖለቲካው ትንሽ እንትን እያልኩ ስለሆነ እንትን አብሶ የይዛኔው ቃላቶች ቆንጆ ነበሩ። ህዳሴ ዳሰሳ ምናምን ነበርሽ መሰለኝ። እና ያኔ ነበረ ለፖለቲካም እንትን ቅርብ ስሜቱ ያደረብኝ። ከዛስ እንዴት ነበረ የተቀላቀልከው? ከዛ በኋላ በቃ የኢህአዴግ ወጣቶች ሊግ ነበረ። ያንን አባል ሆንኩኝ። ስንት ዓመተ ምህረት ማለት ነው? ይሄ ማለት 10ኛ ክፍል 9ኛ ክፍል እያለሁ። ያው ዓመተ ምህረቱን አለ ስሪው እድሜ ልታገኘው ነው በዛ ወይ አይደለም?
እና ያኔ ነው 9ኛ ክፍል ምናምን እያለው ነው የወጣቶች ሊግ የተቀላቀልኩት። በደንብ ነበረ የምሳተፈው ተሳትፎ ላይ፣ የህብረተሰብ ተሳትፎ ላይ በጣም ጎበዝ ነበርኩ። የስብሰባ ሲኖር እሄዳለሁ። ይሄ እያንዳንዱ እንትን ያኔ ለዛውም ብዙ ነበረ፣ እንዳሁኑ አልነበረም። ስብሰባ በየቀኑ አለ፣ የሆነ ቦታ ይልኩሻል ምናምን። ቆንጆ ነበር። ለአበልም ስለነበረ ያኔ ገንዘቡ ብዙ ነበር። ምን ነበር የምትሰሩት? የእናንተ ስራ ምን ነበር ወጣቶች ሊግ ላይ? ወጣቶች ሊግ ላይ አንደኛው ማስተማር ነበር። የክረምት በጎ ፈቃድ አልነበረ? የዛኔ ማታ ታስተምሪያለሽ፣ አባላት ትመርጫለሽ፣ ትሰበስቢያለሽ። በቃ ይሄ አቴንዳንስ መያዝ ምናምን፣ ይሄ ስብሰባ ሲኖር ትልልቆቹም ስብሰባ ሲኖራቸው ገብተሽ እንትን ትያለሽ፣ እያንዳንዱ እንትን ላይ ትሳተፊያለሽ። እና ያኔ አብዛኞቹ ትልልቆቹ ያውቁኛል። በእድሜ ትንሹ በሆነ ከትልልቆቹ ጋርም ሳወራ እንደ ትልቅ ነው፣ ከትንንሾቹም ጋር ሳወራ እንደ ትንሽ ሆኜ አወራለሁ። እና ያኔ ነበረ እነሱም በዛ ላይ ብዙ ጥቅማ ጥቅም ይጠቅሙኝ ነበረ። አሁን ያኔ ኮፒ ምናምን እኔ አንድም ቀን አውጥቼ አላውቅም ነበር። የትምህርት ቤት ወጣቶች ሊግ እሄዳለሁ፣ ቢሮ ሄጄ ሙሉ እንትኔን እንትን እላለሁ። ወረቀት ያኔ እንትን ነበረ፣ ውድ ነበር። ኤፎር ምናምን አያሳስብም። ገብቼ እንደ ቤቴን ይዤ የምወጣው እስክርቢቶ፣ ደብተር ምናምን ብዙ ስለነበረ የመንግስት ንብረት የዜግነቴን ማግኘት ስላለብኝ እና እንደዛ ነበረ ያኔ። እድሜ ኩዮችክ እንዴት ነው የቀደዱብህ ነበር? እዛ በመሆን አብሬያቸው አልውልም ነበር ከኩዮቼ ጋር። አብዛኛው ጊዜ እዛ ነበር የማሳልፈው፣ ከነዛ ጋር ነበር የማሳልፈው። ግን ያው ጨርቆስ ላይ ደግሞ ተወልደሽ ስታድጊ እዛው አካባቢ ደግሞ ብዙ የልጅነት እንትኖች ስላሉሽ፣ ትውስታዎች ስላሉሽ አብረሽ አሉ ጓደኞች። ግን ያው ሞር ፎከስ ማድረግ የነበረው ወደዚህ ነበር። አክቹዋሊ መጀመሪያ ሳለ ብሩ ጥሞኝ ነበር። ከዛ በኋላ ደግሞ እንትኑ ቫይቡ አሪፍ ነበረ። ለዛ ነበረ ወደዛ የተጠጋሁት። ከዛ በኋላ ፕሪፕም ስገባ እንደዛው የቀጠለው፣ እንደዛው እሳተፋለሁ። የትምህርት ቤት ይሄ እንትኖች ሲኖሩ፣ ስብሰቦች ምናምን ሲኖሩ በቃ ፊት ለፊት ቁጭ ብዬ ማለፍለፍ ነው። ምንም አይነት ስብሰባ ይሁን አጀንዳው ምንም ይሁን አወራለሁ። በተሰጠው አጀንዳ ላይ ሀሳብ እሰጣለሁ ምንም ቢሆን። እና ለዛውም አነጋጋሪ ነህ ይሉኝ ነበር። ለምን ሰው እንዲነጋገርበት ነው ሀሳብ የማነሳው። የሆነ አጀንዳ ወይ ከህዝቡ ተቃራኒ ሆኜ ሊሆን ይችላል እኮ፣ ግን እውነት ያለው ነገር እነሱም የሚያውቁት ይሄ መነጋገሪያ የሚሆን እንትን አለ። ለምሳሌ የዛኔ ስለ ስደት ተነስቶ እንዲህ ስደት አስከፊነት ምናምን ተብሎ ትምህርት ቤት ስብሰባ ነበር። አስተማሪዎቹ የሰበሰቡት ስደት ጥሩ አይደለም ሊሉ ነው። ተማሪውም ያኔ ስለ ስደት ያን ያህል ኖሃው የለውም፣ ግን ያውቃል። እኔ ደግሞ ምን አልኩኝ፣ ሁሉም ኦልሬዲ ተስማምተዋል። እኔ ግን ምን አልኩ፣ አይ ስደት እኮ ይሄ ጥቅም አለው፣ ከቤተሰብ አንጻር፣ ከራስ ሕይወት አንጻር፣ በእያንዳንዱ ነገር ጥቅም አለው። ከዛ ይሄንን ሀሳብ እያነሳው ብቻ መነጋገሪያ ይሆናል። እና እሺ ብዬ በቃ ስብሰባ አሜን ብዬ እንትን ብዬ የምወጣ አይነት ሰው አልነበርኩም በሰዓቱ። አሁን ግን ጸበኛ ነኝ መሰለኝ። እንደዛ ነበረ። ፕሪፕም እንደዛ ነበርኩኝ። ከዛ በኋላ ያው ወደ ግቢ ገባው። አክሱም ዩኒቨርሲቲ ነበርኩኝ መጀመሪያ። አይ ቲንክ አብይ የመጣ ሰሞን ማለት ነው። እና ያኔ አክራሪ የአብይ ደጋፊ ነበርኩ። አክራሪ ከኢህአዴግ የወጣቶች ሊግ ወደ አብይ ደጋፊ ቀጥታ ወደ እንትን በነፃ ዝውውር። ለዛው የሚያሳዝነው በነፃ ዝውውር መሆኑ ነው። ሲጀመር አብዛኞቹ እንደዛ እኮ ነው የሆነው። ሪፎርም ነው የተባለው፣ እንዳለ አፍርሶ ሳይሆን ሪፎርም ስለተባለ እዛው የነበሩት እዛው ተሐድሶ ተሰጥቷቸው
እንትን እንዲሉ ነው የተደረገው። አብዛኛው የኢህአዴግ የነበረ ቀጥታ ወደዚህ ነው እንትን ያለው። አሁንም አሉ እኮ ያን የኢህአዴግ አክራሪ ደጋፊ የነበሩት አሁንም የኢህአዴግ እንትን ናቸው። ማለት ከፖለቲካው አይደለም ጉዳያችሁ ማለት ነው። እዛ ቦታ ላይ መቀመጣችሁና ቦታ መያዙ ነው ዋናው ነገር። ያኔ መቀመጥ ነበር። ከዛ በኋላ ነው እየበሰልሽ ስትመጪ ኢቨን አብይ ኢህአዴግ አልነበር እንዴ? ኢህአዴግ የአራት ፓርቲዎች ጥምረት ስለነበረ እሱም ኢህአዴግ ነበር እና ያው አክራሪ ደጋፊ ነበርኩ። ይሄ ምንም አይቼ አይደለም ግን በቃ ይሄ በሰዓቱ ኢትዮጵያ ይሄ ፍቅር ይሄ እንትን ይልበት የነበረ ዘመን አለ እና በእድሜሽ ደግሞ እንደዛ አይነት ነገር አይተሽ ማታቂ ከሆነ እንትን ይስብሻል። አብሶ ይሄ አብዮት አደባባይ የነበረው ሰልፍ ልክ እንደመጣ የነበረው ግርግር ምናምን ኢትዮጵያዊነት በቃ ሌላ ነገር ውስጥ እና አብዛኛው ኢትዮጵያዊም ይመስለኛል የዛኔ ነው እንትን ያለው በቃ ይሄ ስለ ፍቅር ስለ አብሮነት ምናምን ሲል ህዝቡ ምን አሰበ? ከዚህ በፊት ተጎርተን ነበር፣ ፍቅር አተን ነበር፣ መሰብሰብ እንትን ብለን ነበር። ስለዚህ ይሄ ሰው የመጣው ሰው ሙሴ ሁላ ተብሏል ነበር። ሙሴ ባህርን እንደከፈለው እንዳሻገራቸው ህዝቡን አብይም ሙሴያችን ነው ተብሎ ነበረ። ኢቨን አብይ ሳምቤ ነው ብሎ ደግሞ እዛ አብዮት አደባባይ ባነር ይዞ ይወጣም አለ። ምንድነው አብይ ሳምቤ ነው? ሳምቤ ነው ማለት መተንፈሻ ነው። ስለዚህ አብይ መተንፈሻ ነው። ኢትዮጵያ ከሆንኩኝ 3 ቀኔ ነው የሚልም ይዞ ይወጣ ነበር ማለት ነው። ከዛ በፊት ኢትዮጵያ ያልነበርኩም አብይ ልክ ስልጣን ሲይዝ ኢትዮጵያ ሆንኩኝ እና ሰው ምን እንትን ብሎ ነበር። ይሄ እንደዚህ አይነት ንግግር ናፍቆት ነበረ። ይሄ ፍቅር የሚለው እንትን የሚለው መደመር የሚለው ምናምን እንትን ደስ ብሎት ነበረ። ያው እኔም እንደማንኛውም ኢትዮጵያዊ እንደዛ ሲል በጣም ደስ ይለኝ ነበረ። ለሱ በጣም ተከራክሬያለሁ ከማንም በላይ እርግጠኛ ነኝ የምናገረው። አሁን ካድሬንም ብለው ከሚከራከሩለት ሰዎች በላይ እኔ ተከራክሬለታል። አሁን በሴፍቲ ኔት እንትን ብለው ከሚከራከሩለት ሰዎች ይልቅ እኔ ተከራክሬያለሁ። አዲስ አበባ እንዳለው አይነት ስሜት ስከራከር ለሱ በቃ ከሱ ውጪ ወደ ውጪ አይነት እንትን ነበረው ስከራከር የነበረው። አብይ ማለት እኮ እያልኩኝ እሱ ማለት እኮ እያልኩኝ በደንብ ነበር የተከራከርኩት። እነሱ ደግሞ ተቃራኒ ነበሩ። የዛኔ ማለት አይወዱትም ነበር። ምንም ይሄ እንትን የለው አይወዱትም ነበረ። ከዛ ያሉ የቅርብ ሰዎችም ያውቃሉ። ኦልሞስት ግቢ ውስጥ ይታወቃል እኔ አብይ እንደምደግፍ እንደምከራከር። ግን የዋህ ህዝብ መሆኑን የምታየው ምንም ሳልሆን መምጣቴ። ከዛም በኋላ ብቻ እዛ ሆነ ነው ጦርነት የተነሳው። የጦርነቱ ሰዓት እዚህ ነበር። በነገራችን ላይ መጀመሪያ ነጥብ ያስኩበት አብይን እዛ ግቢ ያለው ምን ተፈጠረ? ግቢ ይበጠበጥ የለ እንደማንኛውም ግቢ የሆነ ተማሪ የሆነ ግቢ ሲሞት የዛ ክልል ተማሪ ሌላ ግቢ እንትን ይባላል ነበር እና እንደዛ ተፈጥሮ ግቢው ተበጠበጠ እና ሰው ሞተ፣ ተማሪ ሞተ ምናምን። የኛ ባስ ነው የሞተው እና ከተበጠበጠ በኋላ በምክንያት ነው የሞተው። ሌላ ግቢ ነው ከፎቅ ላይ ተጥሎ የሞተው። ልጁ የትግራይ ልጅ ነው። ስለዚህ እዛ ነበር የሞተው። ስለዚህ ምን መሆን አለበት? ያን እኮ ፋሽን ነበር እኮ አንድ ግቢ የሆነ ብሔር ተወላጅ ሲሞት ሌላ ግቢ። ከዛ በኋላ እኮ ነው አሁን በፌደራል መጠበቅ ምናምን የጀመረው እኮ። ከዛ በኋላ እኮ ነው ይሄ ነገር እየባሰ ሲመጣ እኮ እንደዛ መደረግ የጀመረው እንጂ የሆነ ግቢ የሆነ ነገር ሲፈጠር በተቃራኒው የዛ ክልል ተወላጅ ተማሪ እንትን ይገደል ነበረ ምናምን፣ ይበጠበጣል ግቢ። የአዲስ አበባ ልጅ ብቻ ነው የሆነ ነገር ሲሆን ሰሚ የሌለው የአዲስ አበባ ልጅ ብቻ ነው። የአዲስ አበባ ልጅ የትኛውም ግቢ የሆነ ነገር ቢሆን ማንም ክሮስ ቼክ የሚያደርገው የለም። እዛውን 6 ኪሎ በጠብጣለሁ ብትይ ቂሊንጦ ነው የሚለክሽ። ያኔም አሁንም ማንም ስለ አዲስ አበባ ልጅ የሚጨነቅ የለም። አብሶ ኦልሬዲ ግቢ ከሄደ በኋላ የሚያስብም የለም።
አጋጥሞኝም አያውቅም። ግን የክልል መንግስታት በጣም ኮንሰርን አድርገው የሚሰሩበት ነገር ይመስለኛል። በጣም ነው እንትን የሚሉት ተማሪያቸው የሆነ ነገር ሲሆን የሆነ እርምጃ የሆነ ነገር ያደርጋሉ እያንዳንዱና ኢቭን ተማሪዎቻቸውን ሁላ ሲበጠበጡላ ለማስወጣት ከዛ ግቢ ለማስወጣት ትራንስፖርትም ያዘጋጃሉ ምናምን። በሰዓቱ እንደዛ ነበርና ያኔ ተበጠበጠ። ሲበጠበጥ ያው እኔ እንደምታውቂው አብይን ደጋፊ ነኝ። አብይን ይጠሉታል። ግቢው ለሁለት ተከፈለ። ከካፌ ወደዚህና ከካፌ ወደዛ። ከካፌ ወደዚህ የሆኑት ከካፌ ወደዛ ደግሞ ዶርም ያለበት ደግሞ ያው ልጆች ነው የሚሆኑበት። ያኔ እንደዛ ሆነ። አፈር ላይ ነበር የምንተኛው። አፈር ላይ ኦልሞስት ለአንድ ሳምንት። አብይ መጣ ተባለ። ይዛኔ አክቹአሊ መጥቶ የነበረው ለምንድነው ለአክሱም ሐውልት እንትን ለማባባል ነበር፣ ከማህበረሰቡ ጋር ለማውራት ነበር የመጣው። ከዛ ሲባል እኔ እንደ አዲስ አበባ ልጅነቴ መኖር እችል ነበር። ግን እዚህ ጋር ደግሞ ምን አለ ለሱ ደጋፊ ነኝ። ስለዚህ የግድ መሆን ያለብኝ ወደ እነዛ ሳይደ ወደ እነዛ ገባሁኝ። ከዛ ይመጣል ተባለ። ማንን አገኘሁኝ? ቅድም እንዳልኩሽ ዶክተር ሳሙኤልን፣ ፕሮፌሰር አፈወርቅን ያገኟቸው የዛኔ ነው። እንዳጋጣሚ አገኙኝ። ፕሬዚዳንቱ ቢሮ አካባቢ ሄድኩኝ ላወራ እንደለመድኩት ልከራከር ሄድኩኝ። ከዛ ሲባል አገኙኝ። ከዛ አብይን ማግኘት ትፈልጋላችሁ? ሁለት ነበር። አዎ እንዴ ይሄ ሁላ ነገር የተፈጠረው መፍትሄ እንዲሰጠን እኮ ነው የምንፈልገው አለ። በቃ ችግር የለውም ባስ ተዘጋጅቷል ተባለ። ማንም አልሰማም ነበረ መጀመሪያ። ከዛ ልክ ሲነግረን ሄደን ከካፌ ወደዛ ላሉት ነገርናቸው። ሁሉም ባስ ውስጥ ገባ። 2 ባስ ነበር አይ ቲንክ የተዘጋጀው ግቢ ውስጥ። ከዛ ሲባል ልክ ልንወጣ ስንል አብይ ጥሏችሁ ሄዷል ተባለ። አብይ ጥሏችሁ ሄዷል። እከዛኔ በዛ ምክንያት የጠላው ያኔ አይደለም የጠላሁት፣ ግን ያው ይሰማሻል የምትደግፊው በቃ ይሄ የህዝብ እንትን የሚል ሰው፣ ስለ ፍቅር የሚሰብክ ሰው፣ ተማሪ እንደዛ እንደ ተጎሳቆለን ያውቃል፣ ሊትራሊ ያውቃል። ለምን ኦልሬዲ ደርሷል። ተማሪ እንደ ሞተ ይታወቃል። ከከተማው ግቢው ድረስ በጣም ቅርብ ነበር። ያኔ 5 ብር መንገድ እኮ። ያው ለደህንነቱ ያሰጋል መንግስት ነው እሱ አንደኛው። ሁለተኛ እዛ አካባቢ ወደ እሱ ነበር የምንሄደው የነበረው እኮ። እሱ ወደ ግቢ ሳይሆን የሚመጣው እኛ በትራንስፖርት ወደ እሱ ነበር የምንሄደው። ከዛ ሲባል በር ላይ ስንደርስ በዛ በዚህ ምናምን ብለው ሄዷል ጥሏችሁ ተባለ። ተሰማኝ። ከዛ ተማሪውም አይ ቲንክ ከዛ በኋላ ነው ተስፋ ቆረጠና ይሄ ከግቢ ወደዛ ያለው በቃ ተቀላቀለ። የፈለገው ነገር ይፈጠር ተብሎ በቃ ሳምንት ሙሉ አፈር ላይ ተኝተሻል። የዛኔ ነው የአፈርን ጥቅም ያወቅኩት። ለካ አፈር ላይ ስተኝ እንትን ፍሪክሽን ስላለ ከሰውነትሽ ጋር ሙቀት ይሰጥሻል። ለሊት ኖርማል ወለል ላይ ከምተኝ አፈር ላይ መተኛት ይሻላል። ያኔ ነው ተኝቼ እንትን ያልኩት። ኦልሞስት ሳምንት ተኝተን ከዛ በኋላ በቃ አመንን፣ ተመለስን። በቃ ወደ ዶርማችን የመጣ ይምጣ ተባለ። የግቢው ፕሬዝዳንቶች ምናምን ጸጥታ አካላት ምናምን የሆነ ነገር አሉ ስብሰባ ላይ። ከዛ በዛም በዚህም ተብሎ ተመለስን። ግን እዛ ጋር ይመጣል ብዬ ኤክስፔክት አድርጌ ነበር። ያው እኔ ብቻ ሳልሆን ብዙ ተማሪ ከ10 ሺህ በላይ ተማሪ ጠብቋል ይመጣል ብለው፣ ግን ያው አልመጣም። ግን ለሱ መከራከሬን አላቆምኩም፣ እሱም መደገፌንም አላቆምኩም ነበር የዛኔ። ከዛ ወደዚህ ስንመጣ ነው አይ ቲንክ ጦርነቱ የተጀመረው። ጦርነቱ ተጀመረ እዚሁ እያለን ነበር የተጀመረው። ከዛ ያው በዚህ መሀል ያው ትምህርቱም ጎን ለጎን አለ። ትምህርቱን እየረሳን ወደ ጦርነቱ ሄድን። የመጀመሪያ ዲግሪያችንን በኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ነው እንትን ያለው። በኢንዱስትሪያል ኮንትሮል 4 ስትሪሞች አሉት ኤሌክትሪካል እና ከሱ በአንዱ ነው ኢንዱስትሪያል ኮንትሮል ውስጥ ነው እንትን ያለው። ሁለተኛ በቢዝነስ ማኔጅመንት
ያኔ የፖለቲካ በጣም ፍላጎት ከመኖሩ እንትን ነበረ። ይሄ ፖለቲካል ሳይንስ ለመማሩላ ያልዞርኩት እንትን የለም የግል ኮሌጅ ያኔ ይሁን አሁንም አላውቅም። ያኔ አልነበረም ፖለቲካል ሳይንስ በግል ኮሌጅ አልነበረም መሰለኝ። ያኔ ቼክ አድርጌያለሁ የለም። ድንገት አሁን ከተጀመረ አላውቅም። እና በጣም ፍላጎቱ እንዳለኝ ያወቅኩት የዛኔ ነው። እና ስልጣን በጣም ነው የምወደው። ምክንያቱ ደግሞ ለህዝብ የማስብ ሰው ነኝ። ይሄ ምንም ጥያቄ ውስጥ የሚገባ አይደለም። እና ሁላችንም ይመስለኛል ስለ ሀገራችን ይመለከተናል። የጎረቤት ሀገር አይደለም። አሁን አንቺ ስለ ቤትሽ ይመለከትሻል። ቤትሽ ላይ ጎረቤት መጥቶ የሆነ ነገር ሊያደርግልሽ አይችልም። የሆነ ነገር ቢያጠፋ እንኳን ሄደሽ ትናገሯለሽ። አይደለም ቤትሽ ውስጥ ገብቶ በርሽ ላይ እንኳን የሆነ ነገር ደፍቶብሽ እንኳን ቢሄድ ትናገራለሽ። እና እንደ ኢትዮጵያ ቤታችን ናት እንደ ኢትዮጵያ። እና እያንዳንዱ ሰው ይመለከቷል። አንዳንዱ ሰው አይመለከተኝም ይላል። አብሶ ያልተነኩ ሰዎች አብሶ ይላሉ አይመለከተንም ማለት። ለምንድን ነው የማይመለከተን? የግድ በእኛ መድረስ አለበት የለበትም አይደለም። እንደ ሀገር በቃ እዚህ ተወልደናል። እዚህ መወለድ ባይኖርብንም ባልወለድ ከሚሉት ውስጥ ነኝ። በነገራችን ለኢትዮጵያ ውስጥ ባይወለዱ ከሚሉት ውስጥ ነኝ። ግን ሆነ አንዴ ፈጣሪ ሁን አለው ሆነ በኋላ ምን ታደርጊዋለሽ? ከተወለድሽበት ቀር ደግሞ ይመለከትሻል። ማንም ከተማ ተወልዶ አድጎ አይደለም ስለ ሀገር ፍቅር ማንም ሊያወራልሽ አይገባም። ከራስሽ የሚመነጭ ነው። ግን ቢሆን ስለ ሀገር ፍቅር፣ ስለ ከተማ እድገት፣ ስለ መንገድ፣ ስለ ሽንት ቤት ምናምን ሊያወራልሽ አይገባም። ለምን? አንቺም ይመለከትሻል እንደ ሀገር። እና እኔ ምን አስባለሁ ሁላችንም ይመለከተናል እንደ ሀገር። አብሶ ደግሞ ትንሽ ፊደል ስቆጥሪ ደግሞ ምን መሆን አለበት? በቃ ከእንትን ካልሽ አይቀር ጥቅም ያለው አብዛኛው ተማሪ በጣም ብዙ ተማሪ ነው የተማረው እኮ በየሰፈሩ እኮ ቁጭ ያሉ እኮ አብዛኛው በሚባል ደረጃ የተማረ ነው። ግን የሰራበት አይደለም በተማረበት ፊልድ። ባይሰራበትም አንደኛ ነገር የግቢ ህይወት ምን ያስተምርሻል? ይሄ ከትምህርቱ ይልቅ ከዓለማዊ ትምህርቱ ይልቅ የሚያስተምረው ይሄ አብረሽ ከሰው ጋር መኖርሽን። ይሄ አሁን ግቢ ውስጥ ዶርም ውስጥ የተለያዩ ብሔሮች አሉ። ራስሽን መቻል። አሁን እውቀቱ ላይ እኮ ያን ያለ ላይሆን ይችላል። ሲጀመር ክላስ 2 ክላስ እኮ ነው በቀን ያለው ግቢ። አይኛም በቀን ነበረ 2 ክላስ ቢኖር ሁለት ሰዓት ምናምን ቢሆን ነው እንጂ 2 ክላስ ቢኖርሽ ነው። ምንም ክላስ የማይኖርብሽ ቀን ይኖራል። የማይኖርበት ቀንም አለ። ያው እንደ ዲፓርትመንቱ ይመስለኛል። እንግዲህ ከኢንጂነሪንግ ከባድ ሲቀጥል ኤሌክትሪካል፣ ያው ሕክምና ሌላ ታይም የሚፈልጉ ትምህርቶችን አያካትትም ማለት ነው። እኛ በቀን 5 ምናምን ክላስ የምንወስድበትም ታይም ነበረ። ኦኬ እኛ 2 ማክሲመም ሄደ ቢባል 3 ክላስ። ስለዚህ አብዛኛውን ነገርሽን የምታሳልፊው ራስሽ ላይ ኢንቨስት በማድረግ ነው። የተለያየ አብሶ ክልል መሄድ ጥቅሙ አሁን አክሱም ያኔ ሲሄድ ኢትዮጵያ ውስጥ ላይ ያለ አይመስለኝም ነበር። ከሄድኩ በኋላ ነው እንግዲህ ኦልሞስት 1200 ኪሎ ሜትር ነው ከአዲስ አበባ። ያው ርቀት ሄደሽ ብቻሽን ስኖሪ ምናምን ብዙ ነገር ታያለሽ። እና ቢያንስ ፊደል ከቆጠርሽ አይቀር የሚጠቅም ነገር ባሰሪ እንኳን በተማርሽበት ባሰሪ እንኳን ቢያንስ ለህብረተሰብ የሚጠቅም ሀሳብ ማንሳት አለብሽ። ለህብረተሰቡ የሚጠቅም እያንዳንዱ ሰው ማንሳት አለበት ብዬ አስባለሁ እንደ ዜጋ። እሺ እስኪ ከረንት ላይ አሁን ያለው መንግስት አንተ ላይ ምናልባት ከዚህ ቀደም የነበረውን የኢህአዴግ ልጅ ነበርኩኝ ብለኸኛል፣ የወጣት ሊግ ላይ የምትሳተፍ አሁን ከረንት ላይ ያለው መንግስት አንተ ላይ ፐርሰናሊ ምን ያደረገብህ ነገር አለ? እንደነገርኩሽ ነው መጀመሪያ በጣም ለፖለቲካ ያለኝ እሳቤ ለፖለቲካ ያለኝ አመለካከት በጣም ቆንጆ ከሚባሉት ውስጥ ነውና ያው ከልጅነት ጀምሮ ስለነበረ ራሴን ያበቃው ሰው ነኝ ወደ ፖለቲካው ዓለም ማለት ነው። እና ልክ ግቢ ተመርቀን እኔ ማቀ የነበረው
ልክ ተመርቄ እንደወጣሁኝ በኤሌክትሪካሉ እሰራለሁ በኢንጂነሪንጉ እሰራለሁ ብዬ አላሰብኩም ነበር። ቀጥታ እንደወጣው እሰራለሁ ብዬ ያሰብኩት ወረዳ ነው። ለምን የአዲስ አበባ ልጅ ካየሽ አብዛኛው ወረዳ አይገባም። ስለዚህ ይህንን ምሳቤ ለመቀየር ሁለት ለስልጣንም ስትጀምሪ ከታች መሆን አለበት አካሄዳለሁ። ቀጥታ ላይ ቁጭ ልበልብል አይፈቅድም። ግን እንደዛ ከሚሆን እዛ ገባለሁ ብዬ ነበር የማስበው እስከምመረቅ ድረስ። ከዛ ልክ ተመርቀን እንደወጣ ህግ ወጣ ምን የሚል የመንግስት መስሪያ ቤት ቅጥር አቁመናል የሚል። ይሄ ማለት ምን ማለት ነው? አንቺ ወረዳም መቀጠራችም ሲቪል ሰርቪስ ስራ እንትን የሚያወጣው ልክ እንትን እንደተባለ ቀጥታ ወረዳ ነው የሄድኩት። ወረዳ ሄጄ ያን የማውቃቸው ስለነበረ እንዴት ነው አሁን መግባት እፈልጋለሁ ስል አረ ቅጥር እኮ ቆሟል። ቅስሜን የተሰበረው ይዛን እና የሁላ አመታት ያሰብሽው ስለ ፖለቲካ ስትከራከሪ የነበረው ስለ ፖለቲካ ስታስቢ የነበረው በየቀኑ ዜና ትሰማለሽ እኮ የፖለቲካ ሰው ስትሆኚ እያንዳንዱ ደቂቃ እያንዳንዱ ሰዓት ምን ተፈጠረ፣ ሀገሪቷ ላይ ምን አለ፣ ጎረቤት ሀገሮች ላይ ምን ተፈጥሯል ምናምን የሚለውን ቼክ ታደርጊያለሽ። ያውላ ነገር እንትን ብለሽ ኢቨን ደግሞ ግቢ ሁላ ደብተሪ ከቨር የአብይ ፎቶ ነበር በሚገርም ሁኔታ አክሱም ላይ ማለት ግቢ እያለው የደብተሪ ከቨር የአብይ ነበረ። ያኔ ከጎንደር ነበር ያስመጡት። ጎንደር ነበራቸው ይሄ ከቨር እና የክላስ ደግሞ ሪፕ ስለነበርኩኝ አብይ ቺት እንዳረገብህ ይሰማሃል ማለት ነው? አዎ በእኔ ልክ አልኩሽ እኮ በእኔ ልክ አብይን የደገፈ የለም። አሁን ካድሬነን የሚሉት አሁን እንትነን የሚሉት በሙሉ እንደኔ አልደገፉት። ያንተ አሁን ያለው ጥላቻ በጣም ከፍቅር የተነሳ ነው በለው። ፍቅር ቺት እንዳረገብኝ ተሰምተኛል። አይ ፎቶ እንደዚህ ለጥፈ ከሆነ ያኔ ሲነር ላይን ምናምን ከቨሩን አስታውሻ እንደሱ ሆኖ ያኛው ደግሞ ከዛ የመጣው የአብይና በዚህኛው በኩል ደግሞ አይ ቲንክ ገዱ አንዳርጋቸው ነበር እና የክላስ ሪፕ ነበርኩ። በነገራችን ላይ አመራር ላይ ምንም አልሰማም። በነገራችን ላይ ይሄ ስልጣን ያለው ነገር ላይ ኢቨን ሪፑላ ስመረጥ ራሴን በራሴ ነው የመረጥኩት። ክላስ ውስጥ ፕሪ ላይ ልክ እንደገባን ወደ 60 ተማሪ ምናምን ነበር ክላስ ውስጥ ብቻ ማለት ነው። ሲባል ፊት ለፊት ነው ቁጭ የምለው ብዬሻለሁ። ነገር ፊት ለፊት ነው የሚመቸኝ ሲባል የእንግሊዝ አስተማሪ ነበረ። ሪፕ ይመረጥ አለ። ከዛ ፊት ለፊት ስለነበርኩኝ ዋይት ቦርድ ላይ እኔ እንድጽፍ ማለት ነው። ከዛ ስም ጥሩ ሲባል አንደኛ ሌላ ሰው ነው የሚጠሩት፣ ሁለተኛ ሌላ ሰው ነው የሚጠሩት፣ ሶስተኛ ሌላ ሰው፣ 3 ሰው ነው ጻፍ ያለኝ። ከዛ ላለው ሶስቱም ምን የለውበትም። እንደምታውቂው ነው እኔ የመጣሁበትም አመጣጥ ለስልጣን በጣም እንትን ያልኩት። ከዛ ራሴን በራሴ መምረጥ እችላለሁ። 4ኛ ሀብታሙ ብዬ ራሴን ለምን እዛ ቦታ ቁጭ ብል ኖሮ እጄን አውጥቼ ራሴ ላለው ምናምን። ስለዚህ 4ኛ ሀብታሙ ብዬ ጻፍኩኝ። እንግዲህ ገና ክላስ እንደጀመረ እንደዋለኝ ነው። ልጆቹን አላቃቸው ምን አለን ግን በቃ ከዛ ምርጫ እጅ እያወጡ ምርጫ መመረጥ ተጀመረ። ከ60 ምናምን ተማሪ 45 ተማሪ ነው የመረጠኝ 4ኛ ሆኜ ማለት ነው። ይሄ ዲስኮንፊደንሱ ለምን አስተማሪው ሁላ ተገረመ ማለት ለስልጣን ምን ያህል እንትን እንዳለኝ ሁላ ራሴ ሁላ ገረመኝ። ወደፊት አሁን ስልጣን ብትይዝ ምርጫ ላይ ራስህን እንደዚህ በራስህ መርጠህ እንዳለማስቀመጥ ነው አስተናለን እንደ ህዝብኛ እንትን እኮ ነው ራሴን ለምርጫ አቀረብኩኝ። ከዛ ህዝብ መረጠኝ። አሁን ያኔም እኮ 4ኛ ራሴን ጻፍኩኝ ለምርጫ ራሴን አቀረብኩ ማለት ነው። ከዛ የሁላ ተማሪ መረጠኝ። እዛ ጋር ኮንፊደንሴን አዩ። ብዙ ነገር አይተው ነው መቼስ የመረጡት። ከዛ በኋላ እንዳልኩሽ ነው ልክ ተመረቀን እንደወጣን ስል የለም ያውላ ያሰብኩት ያለምኩት ስልጣን የለም ውሃ በለው። ኦልሞስት 1 አመት ምናምን የሚሆን ቤት ተኝቻለሁ። በተማርኩበትም አልሰራም ብዬ በቃ ሌላ ነገር ማሰብ ሁላ
ተሳነኝ። ከዛ በኋላ ነው የመጀመሪያ ስራዬን ምን ቢሆን ጥሩ ነው ዝም ብለሽ ስትገምቺው ምን ሊሆን ይችላል? ስልጣን ንግድ ነው። ለመጀመሪያ ጊዜ እንትን ስል የድርጅት ማናጀር ነው የሆንኩት። ቀጥታ ምንም ይሄ እንዲህ ፕሮሰስ ሳላልፍ ምናምን ሲቪ አስገባሁኝ፣ ኢንተርቪው ተደረኩኝ። ከዛ የምናገረው ንግግር ገዛቸው መሰለኝ። ያው 2 ዲግሪ ስለተማርኩኝም የመጀመሪያው ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ነው፣ ሁለተኛው ደግሞ ቢዝነስ ማኔጅመንት ነውና ሁለቱም መሆኑ ለሰዎቹ እንትን አላቸውና ትልቅ ድርጅት ማናጀር ሆንኩኝ። ለረጅም ጊዜ ኦልሞስት 2 ዓመት የሚሆን ያህል የድርጅት ማናጀር ሆንኩኝ። ግን ያው የፖለቲካ ስልጣኑ ምን ሆነ በቃ አመት ተኛሁኝ እንትን ሳልል በቃ አብኖርማል ሆንኩኝ። ለምን እድሜ ዘመንሽን ያለምሽው ነገር እኮ ነው። አሁን 8ኛ ክፍል ምናምን እያለሽ ስልጣን የምትመኝ የነበረ ሰው ብለሽ ያሁላ ነገር አልፈሽ ምን ብለሽ ከዛ ሲባል የለም የሁላ ነገርና ከዛ 1 ዓመት ሙሉ ተኛሁኝ። ከዛ በኋላ ያው የድርጅት ማናጀር ሆንኩኝ ለኦልሞስት ለ2 ዓመት። ለስልጣን በጣም ፍቅር ያለኝ ሰው ነኝ። በነገራችን ላይ አብይን የማደንቅባቸው ብዙ ኳሊቲዎች አሉት። አመጣጡንም ስታየው በጣም ቆንጆ አመጣጥ ነው የመጣው። ቆንጆ አብሶ የቆዩ ቪዲዮዎቹን ካየሽ በጣም አብረውት ያሉት አሁንም አብረውት ያሉት አመራሮች አሉ። ያኔ እንትን ሳይል በፊት ቴክኖሎጂ ላይ ያለው ነገር በጣም ጎበዝ ነው የማደንቅለት ነገር። ሲቀጥል ሰውን የማሳመን አቅሙ በጣም ጎበዝ ነው። ወደፊት መጨረሻ ላይ ሀብታሙ ምን ሆኖ ነው ማየት የምትፈልገው? የመጨረሻው አልቲሜት እንትኑ ትልቅ ባለስልጣን ብሆን ባይ ነኝ። የምን ባለስልጣን መሆን የምትፈልገው? በፖለቲካል ኬሪየር ኢቨን በፖለቲካ ብቻ ስልጣን በነገራችን ላይ በፖለቲካ ብቻ አይሰጥም። አንዳንዴ በትምህርት ይሰጣል። ባሳለፍሻቸው የትምህርት ዝግጅቶች ያሳለፍሻቸው አሁን አሉ ቅድመ ሁኔታዎች። የምትፈልገው ነው አንተ? እኔ ህብረተሰብ ተኮር ነገር ላይ ብሾም ለምን የህብረተሰቡን ችግር አውቃለሁ ብዬ አስባለሁ እና ከህብረተሰብ ጋር ያለ ጥያቄ የምመልስበት ቦታዎች ላይ ብሆን አይ ቲንክ በትክክል ፐርፎርም አደርጋለሁ ብዬ አስባለሁ እና ህብረተሰብ ተኮር አካባቢ ስልጣን ቢኖረን መልካም ነው። ለቀጥታ ለጠቅላይ ሚኒስትሩ ወይ ለፓርቲያቸው የምታስተላልፈው መልእክት ካለ? ማስተላለፍ የምፈልገው የመጀመሪያ እንትኑ ህብረተሰብ ተኮር ነገር ላይ ስልጣን እንዲኖረኝ ቢያደርገኝ መልካም ነው። አይ ቲንክ እንደዚህ በይፋ ሚዲያ ላይ ወጥቶ የጠየቀ ያለ አይመስለኝም ስልጣን ስጡኝ ብሎ። ስለዚህ እኔ መጀመሪያ ይሆናለሁ ስልጣን ቢሰጠኝ። ለፓርላማ ነው ጥያቄው? ያው ሹመት የሚሾመው በፓርላማ ነው ብዬ ነው። እንግዲህ በሚዲያ መጥቶ ስልጣን የጠየቀ ሰው የለም እስካሁን። እኔ መጀመሪያው እሆናለሁ። ጥያቄ የማቀርበው ለአዲስ አበባ ከተማ መስተዳደር ክብርት ከንቲባ አዳነች አቤቤ ነው ጥያቄ የማቀርበው። ጥያቄ ምንድነው? ህብረተሰብ ተኮር ነገር ላይ ስልጣን ማግኘት ነው። ለምን የህብረተሰቡን ችግር አውቃለሁ፣ ህብረተሰቡ ምን እንደሚያስፈልገው አውቃለሁ። ቢያንስ መክሸፍ የለበትም ይሄ እውቀት ብዬ አስባለሁ። በምክንያት ነው የተወለድነው። ስለዚህ ቢያንስ የሆነ አሻራ ማሳረፍ አለብን ብዬ አስባለሁ እና እንደዚህ አይነት ስልጣኖች ቢይዝ ካድሬነት ምናምን ነገር አንጻር አይደለም፣ ግን ህብረተሰብ ተኮር መፍትሄ ለህብረተሰቡ መስጠት ስለምፈልግ እንደዚህ አይነት ስልጣኖች ቢሰጠኝ መልካም ነው ብዬ አስባለሁ። ሌላኛው ደግሞ ያው የቲክቶክ ተከታዮቼም እንዲሁም ደግሞ አጠቃላይ ሶሻል ሚዲያ የምትጠቀሙ ሰዎች ይሄ ጥያቄ ለከንቲባ ጽሕፈት ቤት ቢሮ እንዲደርስልኝ ሁላችሁም ሼር እያረጋችሁ ሜንሽን እያረጋችሁ እንድታደርሱልኝ እላለሁ። አመሰግናለሁ። እሺ ሀብታሙ ስለመጣህ በጣም እናመሰግናለን። ቆንጆ ቆይታ ነበረ። እኔም አመሰግናለሁ።